ሰላም ጤና ይስጥልን ክብራትና ክብራን አድማጮቻችን እንዴት ዋላችሁልን? በተወዳጁ ጣቢያችን በስራት ኤፍኤም 101.1 ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ዛሬ በከፍተኛ ሁኔታ ወደፊት ስለሚመጣው ትንቅንቅ እናወራለን። በእርግጥ አርሰናል የፕሪሚየር ሊጉን ዋንጫ ከምንም በላይ ይፈልገዋል። ለቻምፒየንስ ሊግ ግን ሬዲ ነው ወይ? በቻምፒየንስ ሊግ ምሽቶች ላይ እንደዚህ መጫወት ይቻላል ወይ? ምክንያቱም እያንዳንዱ 90 ደቂቃ ከፍተኛ ትርጉም የሚኖረው በ90 ደቂቃ ውስጥ አጫውት ታክቲክ ተለዋውጦ ነገሮችን መደምደም በሚያስፈልግበት ሰዓት እንደዚህ ዲፕ እየተከላከሉ አርሰናሎች ቻምፒየንስ ሊግን መደምደምስ ይችላሉ ወይ? የፕሪሚየር ሊግ እድላቸውን አስቀድሞ አስፍተዋል። 9 ነጥቦች አሏቸው። የማራቶኑን ሩጫ ለማጠናቀቅ ከጫፍ ደርሰዋል። ፔፕ ጓርዲዮላ እንኳ የረፈደ ጊዜ ይመስላል። ካራባው ካፕ ድሉ ለምሽቱ በጣም ትልቅ ደስታ ቢሰጥም ለፕሪሚየር ሊጉ ግን ረፍዷል የሚሉ በጣም በርካቶች ናቸው። ምክንያቱም የሲቲ ተጋጣሚዎች ከአርሰናል ከፍ ያሉ ናቸው። የአርሰናል ተጋጣሚዎች በንጽጽር ከሲቲ አነስ ያሉ ናቸው። ሜዳው ላይ ኢታር ላይ የሚያደርጋቸው ጨዋታዎች አሉ። መድፈኞቹ ማራቶኑን ኦልሞስት አገባደዋል። ከዚህ በኋላ የሚመለሱበት ምክንያት አይኖርም። ምናልባትም ሽንፈታቸው የበለጠ ተነቃክተው የበለጠ ተቆጭተው እንዲመጡ ያደርጋቸዋል የሚሉ አስተያየቶች እየተሰነዘሩ ይገኛሉ። በእርግጥ ይህን አይተነዋል። በማንቸስተር ሲሸነፉ እንዴት ሪስፖንድ እንዳደረጉ፣ በአስቶን ቪላ ሲሸነፉ እንዴት መልስ እንደሰጡ፣ በኋላ በወልቭስ በብሬንትፎርድ ነጥብ ሲጥሉ እንዴት ከፍተኛ ምላሽ እንደሰጡ። በሲዝኑ 3 ጊዜ ብቻ የተሸነፈ ቡድን ነው። ማራቶኑን አርሰናል አገባዷል፣ ጫፍ ላይ ደርሷል፣ ለሲቲ ረፍዷል። ግን ያም ሆኖ ለምንድን ነው ሚኬል አርቴታና አርሰናል ዋንጫውን ያፈሩበት? በዋንጫው ላይ በልካቸው ያልተገኙት ለምንድን ነው የሚለውን እናያለን። በቀጣይ ደግሞ የፔፕ ጓርዲዮላንና የአስገራሚውን የዋንጫ ስኬቱንን በተመለከተ እንደዚሁ ነጥቦችን እናነሳለን። በጣም አስደናቂ ግስጋሴ ውስጥ ይገኛል። ይህ አሰልጣኝ እንዳላበቃለት ጊዜው በእንግሊዝ ፕሪሚየር ሊግ እንዳልተደመደመ ያሳየ የብልጫ ምሽት፣ በተለይ ሁለተኛው አጋማሽ ላይ የፍጹም ብልጫ ምሽት ስላሳለፈ በቀጣይ ቀናት አርሰናል ስለምን በዌምብሌይ አፈገፈገ እንላለን። ማንቸስተር ሲቲ እንዴትስ በበላይነት ደመደመ? እሁድ ምሽት እንደምን ዋልክ? አለን ዌምብሌይ እንግዲህ ብዙ ተጠብቆ ነበር። በተለይ በመድፈኞቹ ገጽ ብዙ ተጠብቆ ነበር። ይሄ ቡድን ይሄ ስብስብ ከ6 ዓመታት በኋላ በእርግጥ ኤፍኤ ካፕን አንስቷል ከ6 ዓመት በፊት 2020 ላይ ግን ከዛ በኋላ የተሰራ ቡድን፣ በተለይ ዘንዶ ብዙ ኢንቨስት ያደረገ ቡድን ከ250 ሚሊዮን ፓውንድ በላይ ኢንቨስት ያደረገ ቡድን በመጨረሻ ዋንጫዎችን ያነሳል። ዋንጫውንም ከካራባው ካፕ ይጀምራል። የሚያሸንፈው ደግሞ ሁልጊዜ የሚኮረኩመውን ማንቸስተር ሲቲን ይሆናል ተብሎ ተጠብቆ ነበር። ግን ተመሳሳይ ምሽት ነበር። ዴጃቭ 2059 ቀናት 5 ዓመት ከ7 ወር እንዲህ ከተጠነቀቅ ይቀጥላል። በዋንጫና የነጥብ ጨዋታ መካከል ያሉ ልዩነቶች ፍቅር፣ የዋንጫ ጨዋታ ባህሪ ምንድነው? በስልክ እያወራን ነበር እንዳጋጣሚና የፋይናል የዌምብሌይ ጨዋታ ባህሪው ምንድነው? አርሰናል ሲዝኑ ሙሉ የተወደሰበት ደግሞ በነጥብ ጨዋታ ላይ ለምንድነው የተወደሰው? ቦሪንግ እየተባለ ሴት ፒስ ኤፍሲ እየተባለ የቆመ ኳስ አውራ እየተባለ በዲፌንሲቭ አፕሮቹ የተወደሰበት ምክንያት የትንፍጪው ዱቄቱን አምጪው አይነት በቃ 22 ዓመት የተናፈቀውን ዋንጫ እንዲያመጣ ነው። ያ ሜንታሊቲ በነጥብ ጨዋታ ላይ እስከ ኢንድ ሲቀጥል 76% የማሸነፍ ሬት አለው ዘንድሮ ፍቅር። 50 ጨዋታ ተጫውቷል ከዌምብሌይ ፋይናሉ ጋር 38ቱን አሸንፏል። 4ኛው ሽንፈት ነው የመቼለቱ የሲቲው 8 ነው ድሮ ያደረገው። 76% ዊኒንግ ሬት አለው። ይሄ ዊኒንግ ሬት የተደነቀው እኮ ኢንዱ ዋንጫ እንዲያመጣ ነው አይደለ? በነጥብ ጨዋታ ላይ የሚያሳየው የጨዋታ አቀራረብ ኦፍ ኮርስ አርሰናል በየትኛው መንገድ ዋንጫው ነው የሚያስፈልገው። 22 ዓመት የተናፈቀው የፕሪሚየር ሊግ ዋንጫ፣ ትልቁ ዋንጫ። ግን ይሄ በጣም መጫወት የሚችል ቡድን በዛ የዌምብሌይ ፋይናል ላይ ጋርዲዮላ የኃይል ሚዛኑን ከታላቋ ብሪታንያ ሲወስድ 2017 ላይ የቬንገር አርሰናልን በማሸነፍ ነው የጀመረው። የመጀመሪያው የካራባው ዋንጫ የጋርዲዮላ ነው። እንግሊዝ መጥቶ ዋንጫ ማሸነፍ ሲጀምር
5 አድርሶታል፣ ለሲቲ 9 አድርጎታል። ይሄ ሲሪያል የሆነ አሸናፊ የሞደርን ፉትቦል ማስተሩ አሰልጣኝ ጋርዲዮላና ዋንጫ እንላለን። በኋላ ላይ ፍቅር እንዳልከው የአርቴታ ነገር ግን በተለይ አርሰናል ከሽንፈቱ በኋላ አብይ ጉዳያችን ስናረገው በዊምብሌ ፋይናሉ ላይ ፈርስት ሃፉ ራሱ ሲቲ አርሰናልን ይመስል ነበር። አነበበው በደንብ አየው አርቴታ ምንም እንደማያደርግ ጀመረ። ሰከንድ ሃፍ 60 እና 64ኛው ደቂቃ ላይ 2 ጎሎች በኒኮ ሪዮሊ ተቆጠረ። ይህ የማንቸስተር ሎካል ቦይ አርቴታ አልቀየረም። ሁለተኛው ጎል ከተቆጠረ በኋላ ባሉ 35 ደቂቃዎች ላይ ግን ከአንድ ሳምንት በፊት ሱፐር ማክስ የተባለ ወንደር ኪድ አለው፣ ማርቲኔሊ ያለው፣ ማዱኬ ያለው፣ ጋብሪኤል ጂሰስ አለው። በፕሮግራሞቹ በደንብ ጠቅሰነዋል። ሄንካፔ ቢጫ ካየ በኋላ ሃይ ሪስክ ነበረ። 2 ጎል ከተቆጠረ በኋላ 65ኛው ላይ ካላፊዮሪና ማዱኬን አስገባ። ሜዳ ላይ የቆሙ ተጫዋቾች ሞልተው ትሮሳድ ብትለው ጋብሪኤል ጂሰስ ማን ነው ከሃርቫርስ ብትለው ራሱ ዮከሬስ ብትለው ከመታገሉ ውጪ ሳካ ብትለው አልነበሩም በጨዋታው ላይ። እንደ ልብ የምትቀይራቸው ተጫዋቾች ኖሮ አንተ ተጠንቅቀሃል። የፍራቻ ሜንታሊቲ ካባህ ነው። የዋንጫ ጨዋታ ነው። 90 ደቂቃ ላይ እንደሚያልቅ ታውቃለህ። ወደ አድቬንቸሩ፣ ወደ ተአምር፣ ወደ መውሳዱ፣ ወደ ጋምብሉ፣ ወደ ቁማሩ ይሄ በቃ ሚራክል ለመፍጠር ሽርፍራፊ ሰከንድኛ ወደምንለው ለመምጣት ግን እንዴት አንተ አትደፍርም? 2-0 ከተመራ በኋላና ሰከንድ ሌግ ይሄ ሁለተኛ ዙር ሰከንድ ሌግ ካራባው ካፕ አለው እንዴ ያስብልሃል። አርቴታ እየተጠነቀቀ እየተከላከለ 2-0ን ባላንስ ለማድረግ የሚጫወት ሲመስል ስታይ ይሄ ፋይናል ሌላ የዊምብሌይ ሰከንድ ሌግ አለው እንዴ ያስብልሃልና እኔ በጣም ይሄ ለአርሰናል ደጋፊዎችም የዓለም ስፖርት ቤተሰብም እግር ኳስን ለአመታት ለተከታተሉ ሁላ ጋርዲዮላ ሰከንድ ሃፍ ፕሬስ አደረገው፣ ጎሎቹን አገኘ፣ በቀላሉ ጎሎቹን አገኘ፣ በምቾት ያሸነፈበት ይሄ የሞደርን ፉትቦል ማስተሩ አሰልጣኝ። አርቴታ ግን በሊጉ ላይ መሪ የሆነበትን እና ይሄ በቃ ከዚህ ውጭ አያውቅም እንደ አሰልጣኝ እስክትል ድረስ እንዳትልም ደግሞ አምና ካቻምና የነበረው ሪያል ማድሪድን ሲያሸንፍ ያ የአርሰናል የሚጫወተው ቡድን በ13-14 ተጫዋች እንዴ የውድድሮች ባህሪ ይለያያል። ፍቅር የነጥብ ጨዋታዎች ላይ ያለው የአርሰናል ፐርፌክሽን በጣም አስቀያሚ ቡድኑ ነው። ሜዳ ላይም አልቲሜት ጎል ዋንጫ ስለሆነ ነው እኮ ስናወድሰው የከረመው። አርሰናልን የመሰለ የለም ሲባል የነበረው በዛ ነው። በማሸነፍ ሬቱ አሁንም አርሰናልን የመሰለ የለም፣ ግን መጨረሻው ዋንጫ ነው። ልክ ነው። የፕሪሚየር ሊጉ የ38 ጨዋታዎች ጉዳይ ነው። ምትቆምርበት ጽናት ያስፈልጋል፣ ዲሲፕሊን በጣም ያስፈልጋል። ጉዳት፣ እንቅፋቶች፣ ሽንፈቶች ሊያጋጥሙ ይችላሉ። ከዛ ተነስተህ የምታሳየው ነገር ኢምፖርታንት ነው። ምክንያቱም ጊዜ አለ። በፕሪሚየር ሊጉ ላይ እንደዚህ ሰፈር ብታደርግ ለምሳሌ አንድ ጨዋታ ብትሸነፍ እንደገና ትነሳለህ። አርሰናል በ3 አጋጣሚዎች ተሸንፏል አይደል? ያ ሊጉ ላይ በ3 አጋጣሚዎች ሊጉ ላይ ተሸንፏል። ሪከቨር ግን ያደርጋል። ሪከቨር አድርጎ ብዙ ጨዋታዎች ናቸው ወጥቷል። ሪከቨር ታደርጋለህ። ፕሪሚየር ሊጉ እንደ ማራቶኑ ላይ ደግሞ በዳገቱ ትፈተናል፣ በቁልቁለቱ ትፈተናል፣ የሚቀልህ ሜዳ ይኖራል፣ የተለያየ ጠባይ አለው። ስለዚህ ለዛ አርሰናል የተሰራ ቡድን ነው። ነገሮችን እየቀያየረ መጥቷል። ብትጠላውም ባትወደውም ማጫወቱን በአንዳንድ ጌም ላይ ግን አስፈላጊውን ነገር ይዞ ወጥቷል። ሜንታሊ በጣም ታፍ ቡድን ነው። ይሄኛው ያለች ደቂቃ 90 ደቂቃ ነች። በዛ ውስጥ የምታሳያት ኢምፕሮቫይዜሽን፣ ውሳኔ በጣም ወሳኝ ነች። እኔ ባለፈውም ጨዋታውን እያየን ስናወራ ነበር። 2 ጎል ከተቆጠረ በኋላ 4 ጎል ቢገባብ 5 ጎል ቢገባብ ዳዝም ማተርኩ በቃ አይደል? ምክንያቱም ዋንጫው ተወስዷል። በቃ ከ90 ደቂቃ በኋላ ያልቃል። እድል ካለ እነዛን 2 ጎሎች ማጥፋት ብቻ ነው በሞመንቱ መቀልበስ። በማንኛውም አንደኛ እኔ ማንቸስተር ሲቲ ጎል ከማስቆጠሩ በፊት ምልክቶቹን ደጋግሞ እያሳየ ነበር። ወደ 10 ደቂቃዎች አካባቢ የኒኮ ሪዮሊ ጎል እስከተቆጠረ ድረስ ሲቲ ኳሱን ከአርሰናል ወስዶታል። በአርሰናል እንዲያፈገፍግ አስገድዶታል። የፔሮ ሂንካፔ ቦታ ላይ ፔፕ ጓርዲዮላ በጣም ሴሌክቲቭ የሆነ ፕሬሲንግ ያደርግ ነበር። በሰሜኑ በኩል ነበር አብዛኛው ኳስ የሚንቀሳቀሰው። አርቴታ አልተንቀሳቀሰም። ያስታውቃል። በቃ ጎሉ ከመምጣቱ በፊት አክቹዋል ጎሉ ከመምጣቱ በፊት ጫና እየመጣ ነበር። ተከላካዩ ይመልሳል። የአርሰናል ኢቭን
አጥቂው ማን ነው ዮኮሬሽን ጨምሮ እኮ 10ም ተጫዋቾች ኦልሞስት ከኳስ ጀርባ ናቸው። ያው ራሱ ሜዳ ላይ ኳሱን የሚጫወተው ማንቸስተር ሲቲ ነው። በሃይላይን ነበር የሚጫወተው። ያ ሲሆን ምልክቱ በጣም በጣም ይታያል። ፔሮ ኢንካፔ መውጣት ነበረበት። ሚድፊልዱ በፍጹም መውጣት አልቻለም። ራይስና ዙቢሜንዲ ኦልሞስት እየጨረሰ የመጣ ተጫዋች ሆኗል። አሁን የአርሰናል በጣም ምርጡ ኮንትሪቢዩተር ነው በዚህ ሲዝን። ግን ደግሞ አንዳንዴ ትደክማለህ እኮ በሁሉም ጨዋታዎች ላይ በቃ ታስገባዋለህ። ፊዚካሊ ሪስፖንድ ማድረግ አቅቶታል። ኳስ መንጠቅ፣ ከዛ ኳስ ወደፊት ፕሮግረስ ማድረግ በጣም እየተቸገረ መጥቷል። አርቴታ ሪሊፍ ለተከላካዩ ለመከላከሉ የሆነ ፋታ የሚሰጥ የማጥቃት እንቅስቃሴ እንዲጀመር የሚያደርግ ለውጦችን ማድረግ አልቻለም። ጎሉ ተቆጠረ። ጎሉ እድለኝነትም አልነበረው። ያ ግብ ጠባቂ በዛ ፋይናል ጨዋታ ላይ ማንቸስተር ሲቲ ነው አይነት ተጋጣሚ የተጋጠምክ እንደዚህ አይነት ግብ ያበሳጫል። በስጦታ በትሪ ነው በቃ ስጦታ ነው የመጀመሪያው ኳስ። እንደገና ወዲያውኑ 4 ወይ 5 ደቂቃዎች ነበሩት። በዛ ጊዜ ውስጥ ለመቀየር ገና እያሰበ ተመሳሳይ ስህተት ሁለተኛ ጎል ተቆጠረ። ሁለቱ ጎሎችን በመሃል ማዳን የምትችልበት አጋጣሚ አልነበረም። በእርግጥ በጣም ተቀራራቢ ታይም ነው ያላቸው። ግን ከዛ በኋላ 20 ምናምን ደቂቃ ኦልሞስት ወደ 30 የሚጠጋ ደቂቃ ነው ያለን ሁሉ የምትወረውርበት ነው። ወደኋላ ማፈግፈግ ምንም አያዋጣም። ስቲል ፕሪሚየር ሊግ ላይ እንደሚያደርገው ነው። አርሰናል ድል በቃ ከዛ ጨዋታ 2-0 ወስነው ከወጣው በሚቀጥለው ሜዳ ላይ ወይ የሆነ ቦታ ላይ የምታስተካክለው አይነት እድል እንዳለው ቡድን ነው አርሰናል ሲጫወት የነበረው። ሁለት ምክንያቶች፣ አንደኛው የማንቸስተር ሲቲ ፕሬሲንግ ነው ኳሱን። ከዛ በኋላ የጓርዲዮላን የምናውቀው ቡድን ሆነ። በባርሰሎና፣ ባየር ሚዩኒክ፣ ማንቸስተር ሲቲ የምናውቀው የፔፕ ጓርዲዮላ ቡድን መጣ። ኳሱን አይሰጥህም፣ ቴምፖን ይቆጣጠራል። በፍጹም ኳሱን መውሰድ አትችልም። ስለዚህ የሲቲ ጥንካሬ ነው። ሁለተኛው ግን ለውጦቹ ናቸው። 81 ደቂቃ ድረስ ቆይተህ ምን ታምር ልታመጣ ነው? ተጫዋቾችን የምትቀይረው ሁለት ትክክለኛ ተጫዋቾች ናቸው። ለምሳሌ ዶማን ባለፈው ሲጫወት በዚህ በቀኝ መስመር ቡካዮ ሳካ ፌል ባረገበት ኖኒ ማዱኬ ምንም ነገር በማያሳይበት ቦታ ላይ ነው ዶማን በአብዛኛው ሲጫወት የነበረው አይደል? የቀኝ ዊንግ ላይ ነበር ሲጫወት የነበረው። እነዛን ታምር የሚመስሉ ነገሮች ሲሰራ የነበረው እንደዛ 3 ነጥብ ማሳክቷል። 2 ነጥብ 2-0 ተመርተሃል። እድልህ ጠባብ ነው። የማይሆኑ ነገሮችን የምትሞክረው እንዲህ አይነት ሰዓት ላይ ወንደር ኪዶች የማይሆኑ ነገሮች ያለህን የማጥቃት አማራጮች በሙሉ የምትሞክረው በእንዲህ አይነት አጋጣሚዎች ላይ ነው። እንደዚህ አይነት ውሳኔዎችን አልተመለከትንም እና ሲጠናቀቅ ለእኔ የፕሪሚየር ሊግ ጉዳይ ባለፈውም እንዳነሳሁት ነው። ከአራቱ ዋንጫዎች እኔ አርሰናል ይህን ዋንጫ ተሸነፈ አልተሸነፈ ባለፈውም እንዳነሳሁት ነው። ኤፍሬም ለስነ ልቦና ጥሩ ነው፣ ግን አርሰናል ለሚፈልገው ነገር ለእኔ ወሳኙ ዋንጫ አይደለም ብዬ አምናለሁ። ግን አሁን ስለ ቻምፒየንስ ሊጉም ተናግሯል። ይሄ ጨዋታ ቻምፒየንስ ሊግ እንዴ ማድሪድን ያሸነፈው አርሰናል እንደዚህ እኮ አልነበረም። ያምነው አርሰናል በአድቬንቸር እኮ ስታንፎርድ ብሪጅ ላይ ያሸንፎ መጥቶ ያኔ ስራ ያልተጉበት በአድቬንቸር አሸንፏል። ኤምሬትስ ላይ ማድሪድን በጣም ዶሚኔት አድርጎ ነው ያሸንፈው እኮ። በፔዤ ሲወርቅ እኮ ፓርክ ደ ፕሪንስ ላይ ምስጋና ለዶናሩማ እንጂ አርሰናል ፔዤን እኮ ማሸነፍ የሚችልበት እድል ነበረው የመጀመሪያው 30 ደቂቃ ላይ። እነዛን ሚራክልስ የሆኑ ኳሶችን ያዳነበት ዶናሩማ። ከዛ በኋላ ነው ፔዤ ወደ ጨዋታ የገባው። አርሰናል ለረጅም ጊዜ አጥቅቶ መጫወት በተለይ በ90 ደቂቃ በጥሎ ማለፍ ጨዋታዎች ላይ ጨዋታዎችን መቆጣጠር፣ ኮንትሮል ማድረግ፣ ከመከላከል የተሻለ ኳሊቲውን ማሳየት ሊቸገር እንደሚችል ግን ፍንጭ የሰጣ ጨዋታ ተመልክተናል ብዬ ነው ማስቀምጠው። አዎ በፍጻሜው ጨዋታ መሸነፉ እኮ አይደለም ፍቅር፣ ልክ ነህ እኮ ሊጉ ነው ዋናው። ኦንሪ ያለው ሊጉን ብቻ ያምጣልና ይሄ ዓለምም የሚያምነው ነው። ትልቁ ዋንጫም ሊጉ ነው ለአርሰናል 22 ዓመት የተናፈቀ ፍቅር። ለዚህ ነው አርቴታ እንደዚህ በጣም ግራ የገባው አይነት የጨዋታ መንገድን ይዞ ራሱ የተወደሰው ነጥቦችን ስለሚሰበስብ ጸንቶ ስለቆየ። አንተ በማራቶን ሯጭ ስታይል 100 ሜትር ትሮጣለህ እንዴ? ማራቶኑ ለሊጉ ነው የሚያስፈልገው። ስፕሪንት ነው ይሄ።
ይሄ ስፕሪንት ነው። 65 ደቂቃ 2-0 የተመራ ነው። ከዛ በኋላ ሪያክሽን ማውሰድ ያለብህ ፈጥነህ ያሉን ሪሶርስ ሁላ በአድቬንቸሩ 90 ደቂቃው ሳያመልጥህ እድልን ለመሞከር በማጥቃት ሜንታሊቲ ቴምፖን እንዴት እንኳን አትገባም። ሰከንድ ሊግ የለው ፋይናሉ። በአርቴታ መዝገበ ቃላት ግን የመልስ ጨዋታ ያለው ይመስል ነበር። በሱ የፍራቻ የስልጠና መዝገበ ቃላት ፍቅር ዊምብሌ ላይ መሸነፉ ካራባው ካፕ ማጣቱ አይደለም። ቢያሳካው ከሲቲ በላይ ለአርሰናል ሰክሰስ ነው። 33 ዓመት ያላሳካው ዋንጫ እኮ ነው። ይሄም ፍቅር ይሄኛው ጄኔሬሽን ጭራሽ አያውቀውም። በአፍሪካ፣ በእስያ፣ በላቲን አሜሪካ፣ በአሜሪካ፣ በአውሮፓ፣ በኦሺኒያ በለው የትም ዓለም ላይ አርሰናል እልፍ ደጋፊዎችን ሲያፈራ የነ ኦንሪያ የማይሸነፍ ቡድን ነው። ድንበር ተሻጋሪ ደጋፊ እንዲፈጥር ያደረገው አይደለ? ከሀያሉ ሰር አሌክስ ፈርጉሰን ተጽዕኖ ማግስት ቬንገር መጥተው አይደለ? ሞደርን ፉትቦልን ሰንጥቀው የያዙ ብዙ ደጋፊዎች ያሏቸው። ያሄኛው ጄኔሬሽን ራሱ አያውቀውም ያንን ዋንጫ። የነ ኦነሪ ወርቃማ ቡድንም አያውቀውም። ቢያሸንፈው ለአርቴታ ሂስትሪ ነው። እንደገና ደግሞ የመጅ ፕራይምም ይሆናል ከ33 ዓመት በኋላ። እንደው ቀላል ዋንጫ አይደለም ለአርሰናል ልፈልግ እኔ የትሪ ዋንጫ እንደምትሉት አይነት ብሽሽቅ ያለው የስፖርት ቤተሰብ በዛ ቀለም አይደለም። ስታጣው ነው እንጂ እንደዛ ብለ 34 35 እያለ ይሄዳል። የዋንጫ ጉዳይ በተለይ የዋንጫ ጉዳይ ቀላል አይደለም ለአርሰናል፣ ትርጉሙ ቀላል አይደለም። ግን 4 ዋንጫ ላይ ያለ ቡድን ወደ 3 ሲወርድ የቀረበበት የጨዋታው መንገድ አቀራረቡ ፍቅር በፍጻሜው ጨዋታ የቀረበበት መንገድ እንዴ የነጥብ የዙር ጨዋታና የዚህ ፍጻሜ ጨዋታ ባህሪዎች የተምታታበት አሰልጣኝ ሆነኩ። ይሄ ነው አንደኛው ፍቅር። 81 ደቂቃ ከቆየ በኋላ 9 ደቂቃ እየቀረ ከነ ተጨማሪው ማርቲኔሊና ጋብሪኤል ጂሰስን ጨመረ። ጭራሽ ማክስ ዶመንን ሳያስገባው ጭራሽ በዛ ከአንድ ሳምንት በፊት በነበረ የኤምሬት ጨዋታ ላይ እንዲህ ግራ ሲገባው 74ኛው ደቂቃ ላይ ያስገባው ዶመንን ቆመረ። ያንን ሃይ ቦል ጣለ፣ ጎል ሆነ። ሄንካፔን ካውየኮሬስ ተደገፈው። እንደገና ልጁ ሚራክሉን ወሰደ በኤቨርተን በነበረ ጨዋታ ላይ። እንዴ ዋይናት ለምንድን ነው እንግሊዞች እኮ ያሰቡት ነው ተጫዋች ዓለም ዋንጫውን ላይ ይዘውት ለመሄድ ጫናው ስላለማስገባት ነው ቶማስ ቱዌል ያልመረጥኩት ብለዋል። ልጁ የመጨረሻዎቹን 10 15 20 ደቂቃ በየጌሙ የመሰለፉላ ፖቴንሻል አለው ፍቅርኩ። ያውም እንዲ ሳካ ሐውልት መስሎ ቆሞ ፈዙ። ካያርቫርስ እንደዛ ደንዝዞ አርሰናል የማይጫወት እጅግር የሌለው ሆኖ የመከላከል ቅርጽህን ብቻ አምነህ ደግሞ በፕሌይኦፍ ጨዋታ ላይ አትቀጥልም። ትክክለኛ ነጥብ ነው ፍቅር። እኔ ለምን ኬፓ በቋሚ አሰላለፍ ራሱን የቻለ የመጀመሪያው ጥያቄ ነው። የጋርዲዮላ ማይንድ ጌም በሳምንቱ አጋማሽ እንደምታውቀው ነው የጀመረው። ዶናሩማን አላስገባም ሲለው ተከተለው እሱም እኔም አላስገባም። ግን በቼልሲም በኳርተር ፋይናልም ሰሚ ፋይናልም በነበሩ ጨዋታዎች ላይ ኬፓ አገልግሏል ለኤፍኤል ጨዋታ። ለአርሰናል ግን ይሄ ዋንጫ ለምሳሌ ራይስንም ዙቢሜንዲንም ማጋለሽንም ሳሊባንም ማስኬራ ለምን አታስገባም ነበር ኬፓን ከተጠቀምክማ ኤፍኤል ከሆነ? ለሲቲ 5ኛው ዋንጫም ቢያጣ ነው ለጋርዲዮላ ወይ ለሲቲ 9ኛው ነው የሚሆነው። ለአርሰናል ግን ዋንጫ ብርቁ ነው። ዋንጫ ፊት የሚሽኮረምም ነው፣ የሚያፍር ነው፣ አጃቢ ነው፣ ሚዜ ነው፣ ሁለተኝነትን የለመደ ነው። ሴት ፒስ አጌን ካውን ሰከንድ አጌን ከሜትሮ ባቡሮች ፍቅር ከዊስተን ከዊምብሌይ ወጥተው የሲቲ ደጋፊዎች ወደ ማንቸስተር ሊመለሱ ሰከንድ አጌን ኦሌዮ ላይ ያሉ እኮ ነው የተመለሱት። ምን መሰል ለምሳሌ ጨዋታው ከመጀመሩ በፊት የጨዋታውን ጠባይ ብትገምት አርሰናል በመከላከል ጊዜ የሚያጠፋ ቡድን ሊሆን እንደሚችል ትገምታለህ አይደል? ምንም ጥርጥር የለም። ምክንያቱም በዚህ ሲዝን ካሳየው ብዙ አጫዋቱ አንፃር አይደለም እንደ ማንቸስተር ሲቲ ኦፌንሲቭ አጫዋት የሚጫወቱ ቡድኖች ይቅሩና አንዳንድ ትንንሽ ቡድኖችን ጭምር በአብዛኛው እድል የሚፈቅድላቸው ነው። አርሰናል መከላከል አደረጃጀቱን ሞር ትረስት የሚያደርግ ቡድን ነው። ያ ከሆነ ደግሞ ሲቲ በጣም ባለው ኦፌንሲቭ አጫዋት ሃላንድን ጨምረ ሲልቫን ሴሜኒዮን ማነው ሼርኪን ጨምረ መከላከል በጣም ልታበዛ በምትችልበት ጨዋታ ላይ የአርሰናል መከላከል ዋናው ማካል ነው ዴቪድ ራይ ዘንድሮ እንዴ ምን አይነት ኳሶችን እንደሚያድን
በራስ መተማመን ከሁሉ በላይ ከጀርባ ያለው ግብ ጠባቂ በእንዲህ አይነት ምሽቶች ላይ በቃ ዋና በራስ መተማመንህ ነው እኮ ያንን እንዴት እንዳላደረገ ያስገርማል። አንደኛው ምክንያት ያው ልጁን ሲጠቀምበት ስለመጣ ነው። ግን እኮ ግዴታ አይደለም ለአርሰናል ግን በሲቲ ስታይል ቀጥታ አንደኛ ፔፕ ጓርዲዮላ ቀድሞ ደግሞ የምናገሩ ምክንያት ዶናሩማን አልተጠቀመም የማለቱ ምክንያት አርሰናል የመከተሉ ጉዳይ። ሁለተኛ ግን ለአርሰናል ቅድም ባስቀመጥ ነው መልኩ ሰሚ ፋይናል ላይ እኮ እየወደቀ በተከታታይ አርሰናል በዚህ ራሱ ፔፕ ጓርዲዮላ ይዞት ወደ ፋይናል እንኳን መድረስ የማይችልበት ውድድር ሆኖ ነበር እኮ ካራባኦ ካፕ ከስንት ከረጃጅም ሙከራዎች ከ6 አመታት በኋላ እኮ ነው ወደ ፋይናል የደረሰው በካራባኦ ካፕ። የፋይናል ጨዋታዎች በጥሎ ማለፍ እንደበተበጣባቸው ጨዋታዎች አይደሉም። የፋይናል ዋንጫውን ስታጣ የሚኖረው ትርጉም ዋንጫውን ስታገኝ ከሚኖረው ትርጉም ፈጽሞ የተለየ ነው። ይሄንን እያወቅ የመጀመሪያው ውሳኔ እሺ ይሁን እሱም ግን አስበው ተመልከት ያ ጫናን መቆጣጠር ስላልቻለ በጣም ቀላል ሚስቴክ ነው የሰራው። የእንዲህ አይነት ምሽቶች ኤክስፒሪየንሱ ከዴቪድ ራያ ጋር የምታነጻጽረው አይደለም። የትልልቅ ጨዋታዎችን የመወጣት አቅሙ እንደዛ አይደለም እንጂ ለየትኛውም ግብ ጠባቂ ቀላል ኳስ ነው ያኳስ ይፍር። የኬፓ መሰለፍ ብቻ ግን አይደለም ጥፋቱ ፍቅር አንዱ ኳስ በቃ ያጋጣሚ ሞመንት ነው ግን ስተቱ ግን አርሰናል ያቺ ኳስ 60ኛው ደቂቃ ላይ እስክትቆጠር ድረስ ለምን ጎል አላገባም? ለምን አንድ ሙከራ ብቻ አደረገ? የጨዋታው መንገድስ አንድ የጨዋታው መንገድ ለምን አንዷ ጎል ከተቆጠረች በኋላ ሪስፖንድ አላደረገም? ለምን ሁለተኛ ጎል አስተናገደ ብለህ እያልክ ስትዘረዝር ግብ ጠባቂው ላይ ብቻ የምታርፈው አይደለም። አንደኛው እኔ የሚመስለኝ አርሰናል ሚድፊልድ ባላንሱ በጣም የተጎዳ ቡድን ሆኗል። ኤብሪቼ ይዜ መጎዳት የካይ ሃቨርትዝ የሱን ቦታ መያዝ ኖሮም እኮ አይፈቅድላቸውም ፍቅር ዙቢሜንዲና የራይስ በፍጹም መውጣት አልተፈቀደላቸውም። ሚድፊልዱን ሉስ ነው ያደርገው በመጀመሪያ ኖሮም እኮ አይፈቅድላቸውም። ኦዴጋርድም ኤዜም ቢኖሩ አጫውትም እኮ ተጫዋቾቹ አሉት እንጂ አጫውቱን አልፈጠረም እኮ። እንደዚህ ሆኖ ደግሞ በጣም ዶሚኔት ተደረገ። በቃ ሚድፊልዱ ላይ ዶሚኔት ተደረገ። ሃላንድን በተመለከትንበት ልክ ብዙ ጊዜ የሚቆመው ተጫዋች ሃላንድ ነው። ዮኬሬስን አላየነውም እኮ። አንድ ሞመንት አይተሃል ፍቅር? ዮኬሬስ ራሱ ከግራ መስመር ታግሎ ወደ ጎል አሻማና ራሱ ሂዶ የሚገጭ ነው የሚመስለው። ለምሳሌ አጫውቶ አልተፈጠረማ። ወደ መስመር ወጥቶ ኳሱን ያዘ ታገለና አመጣና ከነ ሲቲ ተከላካዮች ሴንተር አረገው። የለም እዛ ጋር እሱ ነው የሚቀርብለት ያ ኳስ እኮ ገጩ እሱ እኮ ነው። ለሱ ነው ሴንተር መደረግ ያለበት። ምክንያቱም ሁለቴ በግራም በቀኝም ሴንተር ሲያደርግ 4 የሲቲ ተከላካዮች ናቸው እናመሰግናለን የሚሉት። የመጀመሪያው ጨዋታ 18 ደቂቃ ስፓይደርማን ነው የሚመስለው። 18 ደቂቃ አይተከውን ሴንተር አድርጎ እንዲገጭ 18 ደቂቃ አይተከውን ሰከንድ ቦሎቹን ያሸንፉ ነበር አርሰናሎች። የኮሬሽን ያየነው ያኔ ነው። ሁለተኛ ኳሶችን ያሸንፋል፣ ለቡካዮ ሳካ ይሰጣል። እዛው ላይ ፔፕ ጓርዲዮላ ሁለተኛ ኳሶችን እንዴት ማሸነፍ እንደሚቻል እዛው ላይ ያሳየ። ዶሚኔት አደረጉት ካሳኖቭና ማን ነው ሴንተር ላይ ያለው ተከላካይ። የአርሰናል የማጥቃት አማራጭ ሲቆም ሁለተኛ አማራጭ ፕላን ቢ የለውም አርሰናል። ማንቸስተር ሲቲ ከዛ በኋላ መቸገር አቆም። ኳስ አልደርስለት ሲል ዮኬሬስ ራሱ ኳስ እየወሰደ ከመስመር እየወሰደ ያሻማና ማንንም የአርሰናል ተጫዋች የለም። እና አንዱ ምክንያት አንደኛ አርሰናልን ፕሬስ ያደርገው ማንቸስተር ሲቲ ከሚድፊልድ ከተከላካዮች ወደ ሚድፊልድ ከሚድፊልድ ወደ አጥቂ የምታስበው ሽግግር መውጣት የሚባል ነገር ከአቅም በላይ ሆነ። በደናውም ጊዜ ቅድም እንዳልከው ነው ዙቢሜንዲ ሞር በጣም ፓሲቭ ነው አጫውቶ ወደ ኋላ ነው ሴፍ የሆነ ፓስ ነው የሚሰጠው። በቃ ወደ ኋላ ፕሮግረስ አያደርግም። ራይስ ነው ሌላ ፕሮግረስ ሲያደርግ የምትመለከተው። እሱ ማርክ ተደረገ። ስራ ብዙ ነው እሱ እንደምታውቀው። ፋይናል ሰርድ ላይ ከ18 ደቂቃ በኋላ አርሰናል አስጊ ሆኖ አልታየም በየትኛውም አጋጣሚ። ምናልባት ካላፊዮሪ ተቀይሮ ገብቶ ያቺ በጣም አደገኛ ኳስ ፖል ነክታ የወጣች ኳስ የካላፊዮሪ ሙከራ ካልሆነች በስተቀር አብዛኛው ውሎ እንደዛ አልነበረም። መከላከልህን ደግሞ ስታምን እንግዲህ የመከላከልን ዋና ቅርጽ መነሻ የምታደርገው ግብ ጠባቂንም ተተመታል። አዲሱ ግብ ጠባቂ ተሰርቷል። የግራ መስመር የተጋለጠ ነበር። ብቻ በታክቲካል ጭብጦች ላይ ፔፕ ጓርዲዮላ ኤክስፒሪየንሱን መስሎ ነው የቀረበው፣ ልምዱን መስሎ
አሰማሪነቱን ፈርቀዳጅነቱን መስሎን የቀረበው። በአንጻሩ ደግሞ ሚኬል አርቴታ ይሄ ራሱን እንኳን ማመኑን ትጠራጠራለህ፣ በራሱ እምነት እንዳለው ትጠራጠራለህ። የሚጋባ ለተጫዋቾቹ የሚጋባ የሆነ የጀግንነት የመፋለም መንፈስ ሊያመጣ የሚችል ነገር በጨዋታው ላይ አልተመለከትንም። እኔ አሁን ኒኮላስ ጄቨርም ጋብሪኤል ሄይንዜም ፍቅር ጥያቄ ሊነሳባቸው የሚገባ ይመስለኛል። ለአርሰናል የፈጠሩት ጥንካሬ እንዳለ ሆኖ አማካሪዎቹ እነሱ ናቸው የከበቡት፣ እነሱ ይጠይቃሉ። አዎ አይ ሀሳብ የሚያቀርቡለት እግር ኳሳዊ ሀሳብ የስልጠና መንገድ ከመከላከል ውጪ የበለጠ በቃ የሱን ሀሳብ የሚደግፉ ናቸው የሰበሰባቸው። ኒኮላስ ጄቨር አርሰናል የሴት ፒስ ኪንግ እንዲሆን ትልቁ ሚና ተወጥቷል፣ እየተወደሰ ኖሯል፣ አሁንም ይወደሳል። ፍቅር አርሰናል 22 ዓመት ጥያቄውን ሊመልስ ሲል በምድራችን በአየር ኳስ አንደኛው ቡድን ነው አርሰናል እንዲሆን ያደረገው። በተቃራኒው ሌላ ግን ሀሳብ የለውም። ሄይንዜም ሲመጣ ከጨዋታ ባህሪው አንስቶ ሲጫወት የነበረበት መንገድ አንስቶ የሚፋለም የሚጋደል አይነት ተጫዋች ነው ካየው። ስልጠናው ላይም ስትሄድ አብዛኞቹ የሴት ፒስ ነገሮችን ነው የሚሰራው ከነም ሳሊባ ጋር ማጋሊሽ ጋር ካየው እዛ ላይ ነው የሆነ ሀሳብ የጨመረው። ሌላ ይሄ በነጻነት ማጥቃት የውድድር ባህሪዎቹ ላይ አርቴታን በቃ ወደ ጥያቄ ምልክት ውስጥ ገብቶ ለምን እንዲያንጫወትም የሚል አማካሪዎችም ያስፈልጉሃል እኮ ፍቅር። የነበረውን ኳሊቲ እኮ ሉዝ አረጋ። አምና ካቻምና የነበረው ሙሉ ለሙሉ ፍቅር ለዋንጫ ሲድ ከዛ የውድድሮቹ ባህሪ ተምታታበት። የነጥብ ጨዋታ ቅድም ያልኩ ነው ማራቶን የምትሮጥበት ነው፣ ትክክል ነው። በማራቶን ሯጭ ሜንታሊቲ ግን 100 ሜትር አትሮጥም። በ90 ደቂቃ ጨዋታ ሌላ አይነት ከለር አለው። ትልቁ የአርሰናል ዲኤንኤን የፈጠረው አሰልጣኝ ነው። በጣም የተወደሰ አሰልጣኝ ነው። ኮምፒቲቲቭ አሰልጣኝ ነው። ግን አርቴታ ይሄ ወርቃማው የሚባሉ ድሎችን ሁላ ሉዝ እያደረገ ነው። ይሄ ፋይናል ለኔ የሚቆጨው ነው የሚመስለኝ። ምክንያቱም ይሄ ቡድን ሲቲን ኮምፒት ለማድረግ የሚያስችል ፖቴንሻል አለው። ካልፈቀድክለት ግን አሁን ጉዳት ሰበብ አይሆንም። ፍቅር መጀመሪያ ስትጫወት አይደል እንዴ መቼ ለይዜ ፈቀደ ባግባቡ የኦዴጋርድ ሚና ዮከሬስ ያነሳ ነው ሐሳብ እኮ ነው። አጥቂውን ገዝታ አጫዋቱ የለም። ማሳያው ደግሞ የካራባኦ ካፕ ጨዋታ ነው። የአርቴታ የአርሰናል ዋና አሰልጣኝም ዋና ተጋጣሚም ያውም ወደር አልባ ዋና ተጋጣሚ ራሱ አርቴታ መሆኑ አንዱ ማሳያ ነው። ይህ የማሸነፍ ሬቱ ፍቅር አርቴታና የጥንቃቄ አጫወቱ የተወደሰበት ምክንያት 22 ዓመት ለተናፈቀው ዋንጫው ፎርሙላው ሰርቶ ሲቲ ሌሎች ነጥብ የሚያስጥሉትም ክለቦች ስላሉ በእጁ ይገኛል እድሉ። ግን ጋርዲዮላ ኬሬሩ ነው 40 ዋንጫ ደረሰ ፍቅር 20 በሲቲ ብቻ። አዎ ሁሉንም ውድድሮች ያሸነፈ ከፈርጉሰንም ቤልሻንክሊም ቦፔስሊም እግር ኳስ ላይ ያሉ ከተባሉ ሲሪያል አሸናፊ አሰልጣኞች በላይ የተቀመጠው ንጉስ ሆነ። በመጥፎ የውድድር አመቱ ቡድን እየገነባም በጫና ውስጥም ሆኖ 5-1 እኮ በደርሶ መልስ በጣም በሚከተለው እንደ ጥላ በሚከተለው ሪያል ማድሪድ ተሸንፎ ከ3 ቀናት በኋላ እኮ ነው ያንን ሜንታሊቲ ሺፍት አድርጎ የመጣው። አርቴታስ በማክስ ዶመን ማጂኩን ወስዶ ፍቅር በፕሪሚየር ሊጉ ያለውን ነገር አመቻችቶ በአውሮፓ ቻምፒየንስ ሊግም እድለኛ ነው፣ ቀና መንገድ አለው። ስፖርቲንግ ሊዝበንን ነው የሚገጥመው፣ ከዛ ባርሴሎና ነው። ቻምፒየንስ ሊግ ላይም ፋይናል ለመድረስ የሚያስችለው ጥሩ ዌይ ላይ ሆኖ በሊጉ በጣም በምቾት ራሱ ሲቲን ጋብዞት ነበር። ሲቲ ፐርፌክት ስላልሆነ እድሉን አመቻችቶለት 9 ነጥብ ሆኖ የአርሰናል ሜንታሊቲ ምን ነበር መሆን የነበረበት ፍቅር? ይሄንን ኤፍኤል የተባለ 4ኛ ደረጃ ላይ የምታስቀምጠው ነው ዋንጫ ለማሸነፍ ከዊምብሌይ በአድቬንቸር የሚጫወት ለተጫዋቾቹ ነጻነት የሚፈቅድ እንዴት እንኳን 65 ደቂቃ ከተመራ በኋላ አንተ ሁለታቻ ለመሆን እየተከላከልክ ነው እንዴ? ሁለታቻ የምትሆን እኔ አርቴታ በውጤት ትልቁ ጥያቄ ሆኗል። ዋንጫው ማንቸስተር ሲቲ የበለጠ ያስፈልግ ነበር። ለምሳሌ ጓርዲዮላ የተለየ ሴሌብሬሽን አላደረገ። ኦፍ ኮርስ ከጎሉ አሁን ለምሳሌ መልስ ለመስጠት እኮ ነው በርግጫ አንጥቃዎችን እየመታ ሁለተኛው ጎል ሲቆጠር ጓርዲዮላ ይሄ ዋንጫው ብቻውን እኮ 5ኛ ዋንጫው ይሄ ዋንጫ ሳይኖር ከነ ሰር አሌክስ ከነ ጆዜ እኩል ነበር።
ዋንጫው በጣም ያስፈልገው ነበር። የእንግሊዝ ሚዲያ አጠቃላይ ለብዙ ነገር ተዘጋጅቶ ነበር። ይህን 6 ፕሪሚየር ሊግ ያሸነፈ 5 ኤፍኤ ካፕ 5 ካራባው ካፕ 3 ኤፍኤ ካፕ ኮሚኒቲ ሺልድ 3 ቻምፒየንስ ሊግ ሱፐር ካፕ የፊፋ የዓለም ዋንጫ በማንቸስተር ሲቲ አሳክቷል። ወደ 20 ዋንጫዎችን አሳክቷል። በሙሉ አብቅቶለታል የሚሉ አይነት ድምዳሜዎችን ለመስጠት ዝግጅቶች ነበሩ። ፕሪቪዎቹ እንደዛ ነበሩ ኤፍሬም እና የሆነ አእምሮ ውስጥ የሆነ ነገር ነበር። የሪያል ማድሪድ ብስጭት አለ። በሁለት ቀናት ውስጥ 2 ዋንጫ፣ 3ኛውን ኦልሬዲ ያቶታል። 4ኛውም ከሊቨርፑል ጋር ነው ኤፍኤ ካፑ። አመና ያለ ዋንጫ ነው ዘንድሮ ተከትሏል። ኢራው ተጠናቋል። ጓርዲዮላ የሚባለው የበላይነት ዘመን ተጠናቋል የሚል ነገር በተዘጋጁበት ሰዓት ነው። ያን መሆን የለበትም የሚል ድርጊት ነበር። እኔ ከጨዋታው በላይ ከውጤቱ በላይ አርሰናልን የበለጠበት መንገድ በጣም አስደናቂ ነበር ሁለተኛው አጋማሽ ላይ። ያ ደግሞ እንዲሆን ማነው ሚኬል አርቴታ ፈቅዷል። አንዳንድ ጊዜ እንዲህ አይነት ምሽቶች ናቸው መምጣትን። ባለፈው ስታነሳ ነበር ጆዜን የሰር አሌክስን ያሸናፊ የርገን ክሎፕን ራሱ ጓርዲዮላ ካራባው ካፕን አሸንፈው ነው የጀመሩት ወደ ኃይል ሚዛኑ ለመምጣት። አንዳንዴ እንዲህ አይነት ጨዋታዎችን ማሸነፍ አለበት። በእርግጥ የትኛውን ቡድን 4 ዋንጫዎችን በአንድ ሲዝን አሳክቶ አያውቅም። በጣም ምርጥ የምትላቸው ቡድኖች ሁሉ ያንን አርገውት አያውቁም። ኳድራፕላ አርገውት አያውቁም። ግን እንዲህ አይነት ዋንጫዎችን ማንሳት ይሄ የማይታመነውን ጭምር እንድትደፍር ያደርገዋል፣ ያበረተዋል። አሁን እኮ ከዚህ ጨዋታ በኋላ አትሊስት የአርሰናል እንደገና ጥያቄ የሚነሳበት ቡድን ሆኖ እኮ ነው። ፍቅር እዚህ ጋር ጥያቄ ልጠይቅህ። ትሪብል ያሸነፉ ቡድኖች ሁላ የትሪብል ቡድኖችን እናውቃቸዋለን አይደል? 2 ናቸው ማንቸስተሮቹ፣ ዩናይትድ እና ሲቲ ናቸው ከእንግሊዝ። ከዛ ደግሞ ራሱ ባየር ሙኒክ፣ ባርሴሎና፣ ኢንተር አይደል? በአድቬንቸር የሚጫወቱ አልነበሩ? ቀለም አላቸው፣ ታክቲካሊ ቀለም አላቸው፣ ለሊግ ባህሪ ቀለም አላቸው፣ ለፕሌይኦፍ ቀለም አላቸው፣ ለፋይናል ጨዋታ ቀለም አላቸው። በተለያየ ጨዋታ ዝግጁነት ሬዲ የነበሩ ናቸው። አሁን የአርቴታ ሜንታሊቲ አርሰናል ከሊጉ ዋንጫ ምቾት ቀና ጎዳና ውጪ ለትሪብል ዝግጁ ነው። የአርቴታ ሜንታሊቲ ሪከቨር ያደርጋል በእርግጠኝነት ለትሪብል ከባድ ነው ለኔ ቻምፒየንስ። አሁን ፕሪሚየር ሊጉ የአርሰናል ትልቁ ጥያቄም ፎከሱም ለኔ ዘንድሮ ፕሪሚየር ሊጉ ነው። አርቴታን ከዚህ ፍርሃት ነጻ የሚያወጣው አንድ ዋንጫ ይፈልጋል። ካራባው ካፑ አልሆነም። ካራባው ካፑ ፕሪሚየር ሊግ ጥሩ እድል ላይ ነው ያለው። አንድ ነጻ የሚያደርገው ዋንጫ ግን ይፈልጋል። ያም ፕሪሚየር ሊግ ነው ብዬ ነው ማስበው። ምናልባት ኔክስት ሲዝን ሚኬል አርቴታ በእንዲህ አይነት አቋሙ እንደማይመለስ እርግጠኛ ነኝ። አርሰናል በእንዲህ አይነት ፐርፎርማንስ ይመለሳል ብዬ አላስብም። ኢቨን አንዳንድ ተጫዋቾቹ በተደጋጋሚ እየደረሱ የመመለስ የመሸነፍ ነገር ፍርሃት ውስጥ የከተታቸው እንደ አንዳንድ ፋይናል ጨዋታዎችን አላየም። የአስቶን ቪላውን ሽንፈት ተጫዋቾቹን ራይስ እንዴት እንደወደቁ፣ ማርቲን ኦዴጋርድ ካፒቴን ሆኖ እንዴት አክት እንዳደረገ ተጫዋቾችም ጭምር ተይዘዋል። ይህንን ፍርሃት የሚገፍ አንድ ትልቅ ድል ያስፈልጋል። እሱ ደግሞ ፕሪሚየር ሊግ ነው የሚመስለኝ። ቻምፒየንስ ሊግ በእንዲህ አይነት አጫወት መምጣት ይከብዳል። ጠንካራ ቡድኖች አሉ የሚያውቁት ደጋግመው ያንን መድረክ የሚያውቁት ባየር ሚኒክ፣ ሪያል ማድሪድ፣ ባርሴሎና፣ አሁን ፓሪስ ሰን ጀርመን አሉ። አሁንም ከነዚህ ቡድኖች ፊት ነው የምትቆመው። ከባድ ነው አሁንም የቻምፒየንስ ሊጉ። ፕሪሚየር ሊጉ ግን አንድ ለአርሰናል ለራሱ ጥንካሬ የሚመቸው አይነት ውድድር ስለሆነ ዲዘርቭም ያደርጋል፣ ዲሲፕሊን እንዲሆነ ቡድን ስለሆነ። 2 ፕሪሚየር ሊጉ ላይ ማንቸስተር ሲቲ ስፕሪንት ያርግ እንጂ ማራቶኑ ላይ የተፈተነ ቡድን ነው። ብዙ ዳገቶች ላይ የተፈተነ ቡድን ነው ማንቸስተር ሲቲ። አሁንም ከባድ ፈተና ከሲቲ ፊት አለ። የፕሪሚየር ሊግ ዋንጫን ይፈልጋል አርሰናል። ኤፍኤ ካፕ መርሃ ግብሮቹ ካየው እንዳለ የሻምፒዮንሺፕ ባልደረቦችን እያሸነፈ ነው የመጣው። እድለኛም ነው እኮ አርሰናል የሚገጥሙት እንዳለ በጣም ድልድል ሲወጣ። አሁን ሲቲ እኮ ከሊቨርፑል ነው፣ እዛ ላይ መልስ መስጠት አለበት። ፕሪሚየር ሊጉ በእጁ ነው የሚገኘው፣ ጸንቷል፣ ትልቁ ቡድን ነው። ለዛም ይሆን ኮሌክቲቭሊ ነጥቦችን ሰብስበዋል። ካለፉት አመታት ከነበሩት ልምዶቹ ተምሯል። ደርሶ የሚመለስ አይነት ቡድን ላለመሆን ጥረት አድርጓል። ስለዚህ ማራቶኑ ተሳክቷል። ቀመሩ ዲፌንሲቭ መሆኑ፣ መጠንቀቁ፣ አንድ ነጥብ ለመውሰድ መጣሩ። አንዳንዴ
አሸነፈ ካላወቅ ፍቅር ላለመሸነፍ በመጫወት ውስጥ አሸናፊነትን ለማግኘት የሚደረግ የለየለት ጥንቃቄ እኮ ነው። አሸነፈ አታውቅም፣ ላለመሸነፍ መጫወት ትጀምራለህ፣ ደግሞ አሸናፊነትን ትመኛለህ። ይሄ ቀመር ለሊጉ ሰርቷል። ሜንታሊቲው ግን ቢሊፉ ይሄ የፋይናል ጨዋታዎች ባህሪ ላይ ዌምብሌይ ላይ እንዳሳየው መሸነፉ አይደለም የተጫወተበት መንገድ ነው ለአርሰናል ደጋፊዎችም ጥያቄ የሆነው ፍቅር። በአድቬንቸር ተጫወተ በክብር ተሸነፈው ፎጣውን ጥለህ እኮ የብር ሜዳሊያው መውሰድ ጥሩ ነው። ከዚህ በላይ ምን ያርጉ የሚያስብል አይነት አጫወት ያስፈልጋል አንዳንዴ። ተአምሩን አሳይተህ ከዚህ በላይ በቃ ይላል እኮ ደጋፊም እኮ እንደዛ ነው። በነገር ላይ የክብር ተሸናፊዎች አሉ። ሁሌ እኮ እንድታሸንፍ አይጠበቅም። የሊጉ ደግሞ አውራ ነው። ፐርፌክቱ ቡድን እሱ ነው። ሌሰን መስጠት ለዓለምም ይሄ ቡድን 3-4 ዓመት የዓለም እግር ኳስን በተወዳጁ ሻምፒዮና መቆጣጠር የሚችል አይነት የቡድን ግንባታ ያሳየ ቡድን ኪኮፉን ለማሳየትም ይሄ ሄር ቱ ሄር ተናንቀህ ከመሐመድ አሊ ፊት ሪንጉ ላይ ስትቆም ታይሰን ወይ መሆን አለብህ ወይ ጃክ ጆንሰን አይነት ሳሚን መስሎ እኮ ነው የገባው። ሳሚ ረታ የሂልተን ያ እንዴ እውነቴን እንደዚህ አይነት የፍራቻ ሜንታሊቲና እንደዚህ በጣም ከመሐመድ አሊ ፊት ሳሚን መስለ ትገባለህ። ሳሚን አስታወሳችሁት? ለማንኛውም እንዴት አየው ግን ይሄንን? ለማንኛውም እናጠናቅ። ዌምብሌይ ሰማያዊ ነበረች። አርሰናል በእርግጠኝነት ሪስፖንድ ያደርጋል በፕሪሚየር ሊጉ በእርግጠኝነት። የኤፕሪል 19 ጨዋታው ኢታር ላይ እንደዚህ አይሆንም በእርግጠኝነት። ባለፉት 7 ጨዋታዎች እኮ አልተሸነፈም በሲቲ በራሱ ሪከቨሪ ያደርጋል። በዚህኛው የዋንጫ ጨዋታ ላይ ግን በጣም ደጋፊውን ያበሳጨ ጨዋታ ነበር። ኤፕሪል 19 መድፈኞቹ ምላሽ ለመስጠት የሚመጡበት ጨዋታ ይሆናል ተብሎ ይታሰባል። ከዛም አስቀድሞ ግን የፕሪሚየር ሊግ ጉዟቸውን አጠናክረው በጣም የሚጠበቀውን የአመቱ ትልቁ ጉጉታቸውን ያሳካሉ ተብሎ ግን ይታሰባል። እሁድ ግን ዌምብሌይ ሰማያዊ ነበር። አጠናቀናል።